Hello guys, how are you? Are you fine? Okay. ሰላም ናችኋ? ዚስ ቻናል ምንድነው? እንግሊሽ ዊዝ ጊዴ የሚል ቻናል ነው። ለናንተ በጣም ጥሩ የሆኑ ግራመሮች ወይ ደግሞ ጥልቀት ያላቸው ግራመሮች ለናንተ የሚያቀርብ ቻናል ነው። ስለዚህ ተከተሉት። አሁን ዛሬ ያዝኩት አርእስቲ ሲምፕል ፊውቸር ቴንስ የሚል ነው። የመጀመሪያ ፊውቸር ቴንስ ቀላሉ ፊውቸር ወይ ደግሞ ለቀጣይ የምታደርገው ነገር የሚያወራ ነገር ነው። ቀጣ የሆነ ነገር ከነሱ አራት አላቸው ባይዘው ፊውቸር ቴንስ ከነሱ ግን ሲምፕል የሆነ የመጀመሪያው እናየዋለን ማለት ነው። ምን አይነት መልእክት ነው የሚያስተላልፈው? ስትራክቸሩ እንደገና መልእክቱ በኤግዛምፕል አድርገን ስናየው በደንብ ይረዳናል ማለት ነው። ሲምፕል ፊውቸር ቴንስ ምንድነው? ፎርም አለው። ፎርሙ ሳብጀክት ማለት አይ፣ ዩ፣ ሂ፣ ዊ እንደገና ስሞችን ማስገባት እንችላለን። ሳብጀክት ፕላስ ዊል አለ። ከዛ ፕላስ ቨርብ ዋን አለ። ቨርብ ዋን ሌላ ኢንፍሉዌንሽን ያለው ቨርብ አይገባም። ቨርብ ዋን ብቻ ያስከትላል ዊል ስለሆነ ከዛ የሚመጣው የሚቀጥለው ማለት ነው። ሲምፕል ፊውቸር ቴንስ uses to express an action that will take place in the future። ያ አክሽን ለቀጣይ የሚደረግ ነገር ምንናገረው በካዡዋል ወይ ደግሞ ስኬጁልድ የሆነ ነገር ሳይሆን በቃ በአሁኑ ቅጽበት አድርገን ነገ የት ሄዳለህ፣ ነገ እንደዚህ አደርጋለሁ አይ ብለን እናገራለን አይደል? እንደዛ አይነት እኮ ነገር አለ። ነገ እንሄዳለን በቃ I'll go there እሄዳለሁ በቃ ብለህ ለጊዜው አስበህ የምትናገረው ነገር ነው ማለት ነው። ምክንያቱም going to ስለዳ ያለ going to ስኬጁልድ የሆነ ነገር going to ተጠቅመን ፊውቸር ምንናገር ስለሆነ ይሄኛው ግን ካዡዋል ወይ ደግሞ በቃ በቅጽበት አስበን ምንናገረው ነገር ለማስተላለፍ ፊውቸር ነገር የምንታላልፈው ነገር ነው ማለት ነው። ቀጥታዊ የሆነ ትርጉም ያለው ኤግዛምፕል እስኪ ኤግዛምፕል I'll go there tomorrow አለ። አሁን የሆነ ነገር አለ ማለት ነው። ወደ ሌላ ቦታ እንሄዳለን ብሎ ወዲያውኑ አስቦ አይ ነገ ወደዛ እሄዳለሁ እያለ ነው። I'll go there tomorrow ነገ ወደዛ እሄዳለሁ ይላል። በቃ እሄዳለሁ ትንቢቱ እየገለጠ ነው። ምን ለመስራት እያወሩ ነበር፣ ያ ስለሱ ነገር ተዋውርተዋል። ስለዚህ ወደዛ እሄዳለሁ ብሎ ቀጥታዊ ትርጉም ያለው መልእክት እያስተላለፈ ነው ማለት ነው። ስለዚህ will go አለ። አሁን ይሄኛው ወደ ጥያቄ ስንቀይረው will I go there tomorrow ነገ ወደዛ እሄዳለሁ እያለ ነው። ለራሱ እኮ ነው እየጠየቀ ያለ። ነገ ወደዛ እሄዳለሁ ብሎ እየጠየቀ ነው ማለት ነው። አሁን ወደ ኔጌቲቭ ስንቀይረው ደግሞ ባይዘው ወደ ኮሽን ስንቀይረው will ወደ መጀመሪያ ይመጣል። ከዛ ሳብጀክት አይ ይሁን እንጂ ሌላም ሳብጀክት ማስገባት እንችላለን። ሁሉም ሳብጀክት እናስገባዋለን ማለት ነው። አሁን ግን በአይ እየሰራሁት ያለው። ስለዚህ will I go there tomorrow ብሎ ኮሽን እያደረገ ነው። አሁን ወደ ኔጌቲቭ ስንቀይረው ደግሞ እንዳለ ሆኖ ስትራክቸሩ ከዛ will የሚለው ፊት ለፊት ናት የሚል ነገር ይገባል ማለት ነው። በአጽሮተ ቃል ማድረግ ተናለው want የሚል ነገር ይሆናል። ስለዚህ ግን አፍራሹ ነገር የት ነው የገባው የሚለው ነገር በደንብ እየተረዳችሁ መሄድ አለባችሁ ማለት ነው። ስለዚህ ወደ ኔጌቲቭ ስቀየር ምን ይሆናል ማለት ነው? I will not go there tomorrow ነገ ወደዛ አልሄድም እያለ ነው። በቃ ቁርጥ አድርጎ ነገ ወደዛ አልሄድም እያለ ነው። እሺ ሁለተኛው ኤግዛምፕል wait I will help you ይላል። wait I will help you ስፖንታኒየስ የሆነ ዲሲዥን ነው። ስፖንታኒየስ የሆነ ዲሲዥን እያስተላለፈ ነው። አሁን በቃ አንድ ሰው እየሰራ እያየው ነው። በቃ አይቶ ወዲያውኑ ያሰው ነገር አይ ቆየኝ አግዛሃለሁ እያለው ነው። አግዛሃለሁ ቆየኝ ተጠብቀኝ አግዛሃለሁ እያለው ነው። ስፖንታኒየስ የሆነ ሐሳብ ዲሲዥን ነው እያስተላለፈ ያለው። wait I will help you ቆየኝ ወይ ደግሞ ጠብቀኝ አግዛሃለሁ እያለው ነው ማለት ነው። ወደ ጥያቄ ስንቀይረው ይሄኛው will you help me ታግዘኛለህ እያለው ነው ማለት ነው። አሁን ወደ ኔጌቲቭ ስንቀይረው ደግሞ I will not help you አላግዝህም በቃ ሁኔታ አይቶ በቃ አላግዝህም ቁርጥ ያለ ነገር እየተነገረው ነው ማለት ነው። አላግዝህም አይቶት በቃ ራሱ የሆነ ተጨናንቋል፣ ሌላ ስራ አለው። አይ በቃ በዛ ምክንያት አይ አላግዝህም እያለው ነው። ብዙ ምንናገሮቹ ነገር አሉ። እነሱ አጣምረን ዋናው መልእክት እያስተላለፍኩት ያለሁት ዋናው መልእክት ምን እንደሆነ ለማያሳዝ ነው። I will not help you ማለት አላግዝህም። ፎርሙ እያያችሁ መሄድ አለባችሁ። ሶስተኛው ኤግዛምፕል they will give you the money ይላል። they will give you the money እነሱ ብሩ ይሰጣል። they will give you the money
አሁን እየተጨነቀ ነው። ገንዘቡ ከየት አገኛለሁ? በቃ ሁኔታው እየተገንዘበው ነው ሰውየው እያወራ ማለት ነው። በቃ ተቸግሬ ያለሁ ገለ ብሎ በቃ አይ ችግር የለውም ወዲያውኑ አስቦ ዲሲሽን አድርጎ የተናገረው ነገር ነው የሚያሳየን ብያቸዋለሁ ድለው ዊል ስለዚህ አይ ይሰጣል እያለው ነው ማለት ነው። ምን አለው? they will give you the money አይ ገንዘቡ ይሰጣል ብሎ እየተናገረ ነው። ወደ ኮሽን ስቀየው ይሄ ዊል መጀመሪያ ይመጣልና will they give you the money will they give you the money ገንዘቡ ይሰጣል እነሱ ገንዘቡ ይሰጣል እያለው ነው ማለት ነው። አሁን ወደ ኔጌቲቭ ስንቀይረው ደግሞ they will not give you the money አይ እነሱ ገንዘቡ አይሰጡም እያለው ነው። እሺ አራተኛው ኤግዛምፕል I will rain tomorrow it will rain tomorrow በደንብ it will rain tomorrow እሱ ዝናው ይዘንባል ነገ ዝናው ይዘንባል እያለ ነው። በሌላ maybe ነው በቃ የሆነ ሁኔታ በደበና ገለ አይቶ አይ ይዘንባል ብሎ ስፔሲፊክ ሆኖ እየተናገረ አይደለም። አይ ነገ ይዘንባል እያሰበ maybe የምናላች ይዘንባል እያለ ነው። የሆነ ኤቪደንስ ያለው ከሆነ ግን it is going to rain ይልል ነበር። አሁን ግን it will rain tomorrow ነገ ይዘንባል እያለ ነው። ወደ question ስንቀይረው ይሄኛው ደግሞ will it rain tomorrow ነገ ይዘንባል ዝናው ነገ ይዘንባል እያለ ነው ማለት ነው። ወደ ኔጌቲቭ ስንቀይረው ደግሞ it will not rain tomorrow ነገ ዝናው አይዘንብም እያለ ነው ማለት ነው። እሺ አምስተኛው ኤግዛምፕል it will be sunny tomorrow እዚህም በደንብ it will be sunny tomorrow ነገ ፀሐያማ ነው ቀኑ የሚሆነው በቃ ትንቢታዊ ነገር እየተናገረ ነው እየተንበየ ነው ማለት ነው። ነገ ፀሐያማ ነው ላይሆንም እኮ ይችላል። ምክንያቱም ትንቢት የሆነ ነገር ፐርፌክት ሆነ የምትናገረው ነገር የለም ግን ፐርፌክት ሆኖ ግን እየተናገረ ነው ባይዘው it will be sunny tomorrow ነገ በቃ ሁኔታው ሲታዘው ፀሐያማ ነው መሆኑ እያለ ነው። አሁን ወደ question ስንቀይረው will it be sunny tomorrow ነገ ፀሐያማ ነው የሚሆነው እያለ ነው። will it be sunny tomorrow ኦኬ አሁን ወደ ኔጌቲቭ ስንቀይረው ደግሞ it will not be sunny tomorrow it will not be sunny tomorrow ነገ ፀሐያማ አይሆንም አፍራሽ ነገር አለዋ it will not be sunny tomorrow እያለ ነው ማለት ነው። አሁን ስድስተኛው ኤግዛምፕል እንሄድ። ስድስተኛው ኤግዛምፕል ምን ይላል? if I arrived early I will call you ይላል። ኮንዲሽናል ነው ይሄ የሚያናገረው ኮንዲሽናል ሴንቴንስን ለመጠቀም ስለምንጠቀምበት ማን ሲምፕል ፊውቸር ቴንስ ኮንዲሽናል ሴንቴንስም ለመስራት ይጠቅማናል። ምን አለ? if አለ if clause and main clause ስላለው ማለት ነው። if I arrived early ቀድሜ ከደረስኩ እያለ ነው። I will call you እደውልልሃለሁ ቀድሜ ከደረስኩ እደውልልሃለሁ እያለው ነው። ኮንዲሽናል ሴንቴንስ ነው ይሄ። ስለዚህ ዊል ተጠቅመን ምን አይነት ኢንፎርሜሽን እያስተላለፍን እንደሆነ በደንብ እዩት። ያን መልእክቱም እየነገርኳችሁ ስለሆነ ምን አይነት መልእክት መጻፍ እንችላለን በዚህ ፎርም ተጠቅመን መልእክቱስ ምን ይሆናል የሚለው ነገር እናንተ የራሳችሁ የፈለጋችሁት መልእክት ለማስተላለፍ ይተጠቅማችሁ እንዲሰሩ ይረዳችኋል ማለት ነው። አሁን ወደ question ስንቀይረው will you call me when you arrive early ይለዋል። will you call me when you arrive early አስቀድመ ከደረስክ ትደውልልኛለህ እያለው ነው። ትደውልልኛለህ ወይ አስቀድመ ከደረስክ በደንብ እየተረዳች እንደሆነ ስለዚህ will you call me when you arrived early አስቀድመ ከደረስክ ትደውልኛለህ ወደ ጥያቄ ስንቀይረው ይሄ ፎርሙላ ማለት ነው። አሁን ወደ ኔጌቲቭ ስንቀይረው ደግሞ if I arrived early አለ አስቀድመ ከደረስኩ I will not call you አልደውልልህም አፍራሽ ነገር ነው እዚህ if I arrived early I will not call you በቃ አስቀድመ በደርስም አልደውልልህም እያለው ነው በሌላ ቃል። እሺ ሰባተኛው ኤግዛምፕል I will do this next week I will do this next week ይህ ቀጣይ ሳምንት እሰራዋለሁ አደርገዋለሁ እያለ ነው። I will do this next week አይሄ በቃ አደርገዋለሁ ቀጣይ ሳምንት አደርገዋለሁ እያለ ነው። የሆነ በቃ ያን ጊዜ ስራ አቋርጦ ደክሞት መሰለን በቃ ቀጣይ ሳምንት እሰራዋለሁ ብሎ ሐሳቡ እየተናገረ ነው ማለት ነው። አሁን ወደ question ስንቀይረው ይሄኛው will I do this next week ቀጣይ ሳምንት ግን ይሰራዋለሁ አሁንም ደግመዋል እኮ የሰውዬ
ስለደከመው ግን በቃ እንዲቋረጥ ፈልገዋል። ቀጣይ ግን ሰራዋለሁ ብሎ ደግሞ እየጠየቀ ነው ለራሱ እያልኩላችሁ ነው ያለሁት ማለት ነው። will I do this next week do will I do this next week ቀጣይ ሳምንት ምሰራዋለሁ ይሄ እያለ ነው ማለት ነው። ኦኬ አሁን ደግሞ ወደ ኔጌቲቭ ስንቀይረው ይሄኛው I will not do this next week ቀጣይ ሳምንት አልሰራውም ይሄኛው እያለ ነው። ምንም አልሰራውም ቀጣይ ሳምንት አልሰራውም። I will not do this next week. I will not do this next week. I will not do this next week. Okay. ስምንተኛው ኤግዛምፕል ምን ይላል? I will eat my lunch later. I will eat my lunch later. ቆይቼ ምሳዬ እበላለሁ እያለ ነው። ቆይቼ ምሳዬ እበላለሁ። ትንቢት ነው እያተናገረ ያለው ባይዘው ለቀጣይ ነው እስካሁን ያለ ነው ማለት ነው። I will eat my lunch later. ቆይቼ ምሳዬ እበላለሁ። ኦኬ አሁን ወደ question ስንቀይረው ደግሞ will I eat my lunch later ቆይቼ ምሳዬ እበላለሁ እያለ ነው እየጠየቀን ለራሱ ማለት ነው። ቆይቼ ምሳዬ እበላለሁ እያለ ነው። ወደ ነገር ስንቀይረው ደግሞ I will not eat my lunch later ቆይቼ ምሳዬ አልበላም እያለ መልእክቱ እያስተላለፈ ነው ያለው ማለት ነው። ቆይቼ ምሳዬ አልበላም I will not eat my lunch later. ኦኬ ዘጠነኛው ኤግዛምፕል he will take the test next week. He will take the test next week. እሱ ፈተናው ቀጣይ ሳምንት ይወስዳል ወይ ደግሞ ይፈተናል እያለ ነው። ቀጣይ ሳምንት ይፈተናል። በቃ ስፔሲፊክ የሆነ ኢንፎርሜሽን እያስተላለፈ ነው። ኦኬ ወደ question ስንቀይረው will he take the test next week? Will he take the test next week? ያ ፈተናው ቀጣይ ሳምንት ይወስደዋል እያለ ነው። will he take the test next week? ያ አሁን ደግሞ ወደ ኔጌቲቭ እንቀይረው he will not take the test next week. He will not take the test next week. እሱ ቀጣይ ሳምንት ፈተናው አይወስደውም እያለ ነው። አይወስደውም። አሁን ደግሞ የመጨረሻውና አስረኛው ኤግዛምፕል እንየው I will do by myself እያለ I will do by myself በራሴ ነው የምሰራው እያለ ነው። ምንድነው የሚሰራው ነገር? የሚሰራው ነገር አለ ግን በራሴ ነው የሚሰራው እያለ ነው። ያን ያወሩት የነበረ ስራ በራሴ ነው የምሰራው እያለ ነው። በቃ እየተናገረ ትንቢቱ ማለት ነው። I will do by myself እያለ ነው። ወደ question ስንቀየው ይሄኛው will you do by yourself ያለው will you do by yourself በራስህ ነው የምትሰራው እያለው ነው ማለት ነው። በራስህ ነው የምትሰራው ወይ will you do by yourself question mark። ወደ ኔጌቲቭ ስንቀይረው ደግሞ I will not do by myself. I will not do by myself በራሴ አልሰራውም እያለ ነው። ታዲያ ማን ነው የምሰራለህ? ሌላ ሰው ያግዘዋል መሰለኝ። ስለዚህ በራሴ አይሰራውም። አፍራሽ ነገር ነው። I will not do by myself። ይህ ቪዲዮ ከወደዳችሁት ደግሞ ሳብስክራይብ፣ ሼር and ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ። English with Gide. Thank you very much.